በመጀመሪያ ሁላችሁንም አመሰግናለሁ ይህን ዝግጅት ያዘጋጃችሁ። አንድ ጥቅስ ጠቅሼ በሱ ላይ አብረን ብንሄድ ደስ ይለኛል። ባለ ጊዜ ስላሉ እንዳጋጣሚ ተገጣጥሟል። ጊዜ ላይ ሁላችንም ባለቤትነት አለን። ምክንያቱም ጊዜ ለእያንዳንዳችን ተሰጥታለች። አንድ ጊዜ ላይ የተገጠመች ግጥም ነችና ሙቼ ተነስቼ ልሙት እንደገና አንድ ሞት ለአገሬ አይበቃኝምና ብለው ዛሬ ነጻነታችንንና እንዲህ በግልጽ ምንወያይበትን ያወረሱንን ጀግኖች አባቶቻችንን በተለይ የ1900 33 ድልን ያስገኙልንን ብናስታውሳቸው ደስ ይለኛል። ይህን ግጥም የተናገሩት ፍቅረ ማርያም አባ ተጫን የሚባሉ አርበኛ ናቸው። ያን ጊዜ እኛ በጊዜው እነሱ ያንን ኃይል ባይሰሩ ዛሬ እኛ አሁን የምንነጋገርበትም ቋንቋ ሌሎችም ጭምር እና እንዲህ በነጻነት የምናወራበት ጊዜ አይኖርም ነበር። ስለዚህ ለነሱ ክብር ይገባናል። ሁለተኛ በህይወቴ ለመጀመሪያ ጊዜ አሁን ካለችኝ እድሜ አንድ የመንግስት መሪ ጥበብን ነጥሎ በቃላት ሲናገር የሰማሁበት ጊዜ ስለሆነ እኔ ነጻ ነኝ ከምንም ነገር ከሁሉም ከሁለቱም ይገባችኋል ቋንቋው ነጻ ነኝ ስለ የተከበሩ ሜትር አርቲስት አፈወርቅ ተክሌ ሰዓሊ ከዚህ ወዲያ ብዙ አይደለም ስለሳቸው ስራ ፓን አፍሪካኒስት ናቸው ብለው ክቡር ጠቅላይ ሚኒስትር ሲናገሩ አሁን በቅርብ ቀን የሰማሁት ያንን አፍሪካ ወይም ኢሲኤ የሚባለው ላይ የተሰራውን የኪነ መስተዋት ወይም ደግሞ ስቴን ግላስ ስራ አድንቀው ሲናገሩ ሰማሁ። ተመልከቱት፣ ጊዜ ነው። በዘመነ ኃይለ ሥላሴም በዘመነ ደርግም በዘመነ ኢህአዴግም አሁንም ስንሄድ በእድገት አንድን ጥበብ ለአገራዊ ብቻ ሳይሆን ለአህጉራዊ ደረጃ ያደረሰን አመለካከት ይዞ ይህ ስራ ፓን አፍሪካኒስት ነው የአፈወርቅ ተክሌ ስራ ብለው ሲናገሩ እንደ ሰዓሊ ደስ ብሎኛል። በጊዜው በዛ ጊዜ ግን ባይሰራ ዛሬ ልንናገርበት አንችልም። ጥበብ ደግሞ ይሄን ትፈልጋለች። ኪነ ጥበብ ይሄን ይፈልጋል። የሥራ ዕድል ይሄን ይፈልጋል። የሥራ ዕድል መስጠት ማለት የመጀመሪያው ትልቁ ጥያቄ ቅድም በአቅራቢዎቻችን ዶክተር ባይለየኝም አቶ ሲሳይም የተናገሩት ውስጥ ተቀምጧል። በጊዜው ላይ መጠቀም ከቻልን ይሄዳል። አሁን ያለንበት ጊዜ ወደ ኋላም ማየት መቻል፣ አሁንን መጠቀም፣ ወደፊትም ማሰብ መቻል ነው። ሌላ ትርጉም የለውም። እሳቸውን እግዚአብሔር ይስጣቸው ቅድም ያነበቡልን እና የኔ ጥያቄ ዶሮዋ ወይስ እንቁላሉ የሚለውን ነው መመለስ ያለብን። ዶሮዋ እንቁላል ትጣል፣ ዶሮዋን መንከባከብ ያስፈልጋል። ከጣለች በኋላ እንቁላሉን ወደ ሁለት አቅጣጫ ነው የምንወስደው። ወይ ሰብረን ጠብሰዋለን ወይንም ጫጩት ሆኖ እንዲወጣ እናደርገዋለን። ይቀጥላል። እንዲቀጥልም ልናረገው እንደገናም ሰብረን ልንበላው እንችላለን። ምርጫው የኛ ነው። እኔ ቅድም የሥራ ዕድል ሲባል እነዚህን ሁለቱን እንዴት አድርገን ነው በምሳሌ የምናስቀምጠው የሚለው ነበር። ብዙዎቹ ተናግረውታል። ዶሮዋን ግን መርሳት የለብንም። የጥበብ ሰው ዶሮ ነው። የሚጥልበት ቦታ ይፈልጋል። ሐሳቡን የሚያስቀምጥበት ቦታ ይፈልጋል። እንደየባህሪው ጥበብና ስነ ጥበብ ኪነ ጥበብ ብዙ የሚያከራክር አይደለም። ግን ጥያቄው ምንድነው? ለአንድ ቀን ለምንም ትሁን ፈጠራን የሚሰራ የጥበብ ሰው ምንም ስም እንስጠው ቦታ ይፈልጋል። እደ ጥበብን የሚሰራም ቦታ ይፈልጋል። እደ ጥበብ ስል ቅድም የተነገሩት ባህላዊ ነገሮች ሁሉ አረቄ የሚባል ጠላ የሚባል ምን የሚባል እንዴት እንዲያው እስካሁንም እንዴት እንደገቢ እንዳልታዩ ዳታ የመውሰድ ጉዳይ ካልሆነ በስተቀር እያንዳንዳችን የሀገርን ዙሪያ ብንሄድ በእያንዳንዱ ጓዳ ውስጥ ስንት ጠላ ጠማቂ፣ ስንት ጠጅ ጣይ፣ ስንት አረቄ አውጪ፣ ስንት ሌሎች ስራዎች የሚሰራ ካናጤ አንስቶ እደ ጥበብ ሁሉ ያለበት ስራ እንዳለ እንዴት ይሄ የሥራ ዕድል አልተፈጠረም እንለዋለን? አላሻሻል ነው እንጂ አለ። እኛ የምናየው በውጭ ቋንቋ ነው።
የተማርነውም በውጭ ቋንቋ ነው፣ የምናቀርበውም ለውጭ ቋንቋ ነው። ለኛው ሰዎች አይደለም። ያ ሰው ወይም ያቺ እመቤት እቤት ውስጥ የሰራችውን እስቲ በሁለት በሶስት አድርጊው፣ ጠመቃውንም አረቄ ማውጣቱንም ጠጅ መጣሉንም እያልን እንጀራ መጋገሩንም እያልን እንሄድ። ዛሬ እኮ እንጀራ ጠዋት ማታ እኮ ወደ አውሮፓም ወደ እንትንም ይላካል። ይሄ ምርት አይደለም እንዴ? ቁጥር ውስጥ አይገባም እንዴ? ከደጥበም ጋራም ከፈጠራም ጋራ ከምንም ብናየው ዛሬ እኮ የኢትዮጵያ ጤፍ በኢትዮጵያ ውሃ ሲጋገርና ጤፍ የተባለው ሁሉ አሜሪካን ሲናገሩ ሰምቻለሁ። አልሄድኩም አላውቀውም፣ ግን እዚህ ውስጥ ያለው ጣዕም የለም ይላሉ። እያንዳንዱ ሙያ የራሱ አካባቢ ይፈልጋል። እዛው ላይ ሊያመርት የሚችልበት አንድ ማምረት ስንል ድግግሞሹን ነው። ሊፈጥር የሚችልበት አዲስ ሊያደርገው የሚችልበትን ካላመቻቸንለት እንቁላሉም አይጣል፣ ጫጩትም አይሆን፣ ጥብስም አይሆን እና ምናልባት በጣም በሰፊው ነጥቦች ተይዘው በአቶ ሲሳይ የተቀመጡት በሙሉ ተግባራዊ ማድረግ እንችላለን ወይ የሚለው ነው። ወረቀት ላይ ያምራል፣ ይጣፍጣል፣ ወደ ተግባር ስንመጣ ይቻላል ወይ? ይህንን የምናገረው ብዙ ወደ ኋላ ሳልሄድ 3 ባህሪ ይዤ ነው። በተማሪነት ተምሬያለሁ። በትምህርት ዓለም ውስጥ ያገኘሁት እውቀት ሳድግ ጨርሰዋለሁ የሚል ምኞት ነበረኝ፣ አደርገዋለሁ ብዬ ነበር። 2 በመስሪያ ቤት ደረጃ ከማስተማር እስከ ቢሮ ድረስ እስከ መምሪያ ኃላፊ ድረስ ደረስኩ። የባህል ፖሊሲ አወጣን። ከ1980 ዩኔስኮ ካወጣው ወስደን በኢትዮጵያ ሊሆን የሚችለውን የባህል ፖሊሲ አወጣን። እንደ አጋጣሚም የባህል ፖሊሲው የክፍሉ ኃላፊ ወይም ደግሞ መምሪያ ኃላፊ ሆኜ ተሰጠኝ። ልሰራው ስፈልግ የባህል ፖሊሲው ስለወጣ እኛ ጋር ብቻ የሚሰራ አድርገው ያሰቡ እዛው ማህበር አካላችን ውስጥ ያሉ የቋንቋ የስነ ምን ነው የቤተ መዛግብት የቤተ መጻሕፍት የቅርስ እና እስቲ በዚህ መሰረት የተሰራ አለ ወይ ስንጠይቅ እናንተ ናችሁ የምትሰሩት አሉ። እነሱ ግን እየሰሩት ነው። ስራው ባህል ፖሊሲ ወጣ እንጂ ስራውን የሚሰራው እያንዳንዱ ተበትኖ ነው። ይሄ የባህል ፖሊሲ ግን ለሶስተኛ ጊዜ ሲደጋገም አይቻለሁ። አሁን ካለው ፍልስፍና ደምረን መስራት ነው ወይስ አፍርሰን መስራት የሚለውን አልመለስ ነው። ይህንን ዶክተር ባይለየኝ በእርግጠኝነት ሊነግሩን ይችላሉ። እና የመጨረሻው ጥያቄ ምንድን ነው? እኛ የታደልነው ወይም ጸጋ አለን። ተፈጥሮ የሰጠችን ትልቅ ጸጋ አለ። በአይነት ስንሄድ ከታች ከሞቃታማ እስከ ደጋማ የሆነ ተፈጥሮ የሰጠችን መልካም ምድሮች አሉን፣ ቦታዎች አሉን። እነሱ የሚታዩ ናቸው። ኬንያ ያላት አንድ የተወሰነ ነው። እኛ የታሪክ ሀብት አለን። ይሄን ታሪክ ሀብት አልተጠቀምንበትም። እንደ ግብጽ እኮ አንድ ፒራሚድን ስንቴ እንደምታወጣው በማስታወቂያ የሚገርማችሁ ነው። አልፎ ተርፎ ከሳይንስ ጋር ከምን ጋር ተያይዞ ብዙ ይደረግበታል። እኛ ያሉንን እንደው የፈለግነውን እንበል ያሉንን እንዴት አስተዋውቀን እናውቃለን? አልተጠቀምንበትም። 3ኛ ታሪካችንን አሁን እንደምናየው፣ 4ኛ ዘመናዊነቱን ወይ ጥሩ አድርገን አልወሰድነውም። በተነገረው መሰረት ማፕ አልተወጣለትም፣ ምን ዳታዎች የሉትም ምናምን እንላለን። እዛው ውስጥ ነው። ለመሆኑ ራሱ ምሁሩ ራሱ ይግባባል ወይ? ባህል በሚለው ላይ ይግባባል ወይ? የጋራ የሆነ አመለካከት አለን ወይ? በጋራ ደግሞ ልንሰራው እንችላለን ወይ የሚለውን መመለስ አለብን። በወረቀት ላይ ከተቀመጠ ያምራል፣ እሰይ ጥሩ ነው። ግን ወደ ተግባር ሲመጣ እንትን ነው። እኔ በባህሪ ከወረስኩት አንዱ ምን ኢንቨስት አድርጌ ከጓደኞቼ ጋራ ትምህርት ቤት ከፈትኩ። የምን የስዕል የሚገርመው የስዕል ትምህርት ቤት ብዬ ሲሄድ ፈቃድ ለማውጣት እንትኑ ላይ የለም፣ ትምህርት ቤት ብቻ የሚል ነው። ኧረ እኔ የስዕል ነው ማስተምረው እንትን በቃ በእንትን ሙይለት በጽሁፍ ሙይለት ተባለ። ያ ቅድም ማፒንግ የተባለው ስራውን መለየት ምን የሚባለው። እንደገናም ደግሞ ስዕልም ውስጥ እኮ አይነት አለው። እሱ ውስጥ አልገባም፣ ትምህርታዊ ይሆናል። እና በዛ ባህሪ ደግሞ ተመልሼ ስራውን እየሰራው ብዙ አይነት ጥያቄዎች ናቸው ውስጡ ያሉት። በተለይ የስዕል ቁሳቁስ ስለ ራሴ ሳወራ ስለሌላውም አብሮ ይሄዳል ብዬ አስባለሁ። የስዕል መሳሪያ አገር ውስጥ ለማምረትም ከውጭም ለማምጣት
ውድ ነው። በየት በኩል ነው ማስተማርስ የሚቻለው? እንደ ሰዓሊነቴ ደግሞ ከውጭ አስገብቼ ለመስራት በየት በኩል ነው? ቅድም ስለ ታክስ ስለ ቫት ስለምን ተነስቷል? አስቀድሞ የተቀጠቀጠ ነው። ከአንዱ ውስኪ ጋር እኩል የሚታይ ነው። አልሰራ ነውም። ልንሰራም ብንሞክር አይሄድም። እኩያ የሆንን የሙያ ሰዎች ምሁርም የምንባል በየሙያችን አንዱን አይረዳውም። እና ትልቁ ጥያቄ ያለው ህመማችን ያለው የት ጋር ነው ብትሉ እኛው ምሁራኑ ዘንድ ነው። መልሼ ነግራችኋለሁ። አሁን ባለሁበት እድሜ ደፍሬ የምናገረው ምሁራን የተባልን ሁሉ አንድ ላይ ውሰዱኝ። እኔም ስለ ሌላው አላውቅም፣ ሌላውም ስለ እኛ አያውቅም። ስለ ጥበብ ፈጠራ አያውቅም። እንደገና ትምህርት ያስፈልጋል አላውቅም። ወይስ እንደገና መሄድ አለብን አላውቅም። ወደ ባህል ፖሊሲ ወደ ተለያዩ ፖሊሲዎች ሲመጣ መጀመሪያ መሰራት ያለበት ከስር ብቻ አይደለም፣ ከተማሪ ከህፃናት ማስተማር ብቻ አይደለም። እላይ ያለው ወሳኙን አካል ማሳወቅ ያስፈልጋል። ኦኬ ለማለት እኮ እንትን ለማለት ያስፈልጋል። አሁን በትምህርት ሚኒስቴር ውስጥ የተደረገው ስራ ሲደነቅ ሰምቻለሁ። ትክክል ነው፣ የጎደለው የለም። የትምህርት ቤታችንን ምንድነው እሱ ኢንስፔክት ለማድረግ ወይም ለመቆጣጠር የሚመጡ እኛ የምንሰራው ይሄ ነው ብሎ ስናስረዳ አይረዱንም። እሺ ሙያ ምንድነው እስከማለት ደርሻለሁ። ኢንስፔክት ለማድረግ የመጣውን እኔ እንትን ያጠናሁት እኔ እንትን ታዲያ ስለ ስዕል ምን ብዬ ልንገረው? የማይገባውም እሱም የሚለውን እኔም አልገባኝ። አያችሁ ልዩነቱ? የራሴን ፍላጎት ብቻ አይደለም የምናገረው። እሱ የሚለው እኔ ካልገባኝ እኔም የጎደለኛል። ይሄንን አብረን ተቀምጠን የተማርን የምንለው በየሙያችን መወራረስ ካልቻለን ተመልሶ ጭቃ ማብኳት ነው፣ የአእምሮ ጭቃ። በጣም ክፍተት ያለብን ምሁራን ለምሁራን ቅድም ዶክተር ባይለየኝ ቃሏን መፍታት እንኳን እባካችሁ በጋራ እናርገዋሉ። መጀመሪያ የጋራ መግባቢያ አለን። ሶስተኛ መጨረሰው እዚህ ላይ የምናጠናቸው ጥናቶች ሁሉ ጌታ ያለን ይመስል ለውጭ ሰዎች ነው የምናዘጋጀው። ለሀገር ውስጥ አንበትነውም፣ አናሳውቀውም። ይህን ሁሉ ህዝብ ይዘን በሚሊዮን የሚቆጠር የሚነገረው አንበትነውም፣ አናሳውቀውም። በሬዲዮ በቴሌቪዥን በምን አይሄድም። ስንት ጥናት አለ፣ ያው እዚሁ እድሜ ልኩን የጨረሰ። ስለዚህ ራሱን አበታተኑን እንኳን ሚዲያውን እንኳን አጠቃቀም አላወቅንበትም። አዙሪት ውስጥ ነን ያለ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። ትላ ቁጥር 3 ይሄ ዝግጅት ስለተዘጋጀ በጣም ደስ ነው ያለኝ እውነት ለመናገር። ምክንያቱም ከዚህ ከሙያው አንጻር የሚነሱ ብዙ አይነት ነገሮች አሉ። ፈጠራው አለ፣ ቦታው ግን የለም እውነት ለመናገር ማለት ነው። በእያንዳንዱ ሰው ህይወት ውስጥ ፓሽን አለ። በቃ የሆነ ዛሬ ላይ ብንሰራው ነገ ለሌላ ሁሉ የሚተርፈው ነገር ግን በአንድ ማነቆ ውስጥ በእኛ የህይወት ውጣ ውረድ ውስጥ ተይዞ እድሜያችንም ጊዜያችንም ብዙ ነገራችንም እየተበላ ነው የሚገኘው ካለው ከስራ ሲስተም አንጻር ማለት ነው። አንዱ ማየው ምንድነው በቅጥር ውስጥ ነው ያለው። ከጊዜው አንጻር ኑሮ ማሸነፍ ይጠበቅብናል። ይሄ የጥበብ ሰው ይበላል፣ ይጠጣል፣ ይለብሳል፣ ኑሮውን ይኖራል። ብዙ አይነት የህይወት ኃላፊነቶች ይጠበቅበታልና ካለው ደግሞ ማህበረሰቡ ጋር ካለው የግንዛቤ እጥረት እንደ ሙያ ቁጭ ብሎ ይሄን ነገር ላይ በኮሚትመንት ነገሮችን አድርጎ ከራሱም አልፎ ወደ ሌላው ማህበረሰብ እንዲደርስ እድሎች የሉም። አሁን ወደ ራሴ ስመጣ የሆነች ጠባብ ስቱዲዮ ሊኖረኝ ይችላል፣ ግን ሌሎች አይነት ሙከራዎች የማደርግበት ቦታዎች የሉም። ምክንያቱም እያንዳንዱ ሙያዎች የሚጠይቁት ቦታ አለ፣ ማቴሪያል አይነት አለ፣ እንድንገናኝ የሚፈቅድልን አይነት ጊዜ አለ። ከዛ በላይ ደግሞ ከራሳችን ጋር ደግሞ ጽሞና ያስፈልገዋል እና እነዚህ ነገሮች የማግኘት ሁኔታው በጣም የጠበበ ነውና የዚህ አሁን እንዲሁም ትንሽ አንዳንድ ነገሮችን ሳይ ትንሽ ተስፋ ይሰማኛል። ምክንያቱም የሚታዩት መንገዶችም እያንዳንዱ ነገሮች አርት ናቸው። ይሄ ግን ማህበረሰቡ አይረዳው። የሚረዳው አንድ ካንቫስ ላይ የምሰራውን ፔንቲንግ ብቻ ሊሆን ይችላል ማህበረሰቡ አርት ብሎ የሚረዳው እና ከዛ አጥር ውጪ ግን እያንዳንዱ የምንቀመጥባቸው ማንኪያዎቻችን፣ እያንዳንዱ መገልገያ እቃዎቻችን እኮ አርት ናቸው። ይሄንን ማህበረሰቡ ለኔ ለምን ያህል ነው ቤዝመንት የሆነው ይሄ ትምህርት የሚለውን አያውቀውም እና በጣም ከባድ አዌርነስ ሊሰራበት የሚገባ ነገር ነው ብዬ አስባለሁ እንደ ራሴ ሳስብ። ከዛም ባለፈ ደግሞ እንደ ግል ነው የምንታገለው። እኔ ካየሁት ነገር እኔ ስራ ቦታዬ ላይ ወደ አለቃዬ ሲሄድ ዋና ሰብጀክቶች ይለኛል። አሁን አስተምራለሁ ልጆችንና
ዋና ሳብጀክቶች ይላል። የትኛው ነው ዋና የትኛው ነው ዋና ያልሆነ ሳብጀክት? ሰው በተፈጠረበት አሳ እንደማይበረው ወፍም እንደማይዋኘው በተፈጠረበት ነው የሰው ልጅ ስኬታማ መሆን የሚችለው። እግዚአብሔር በእያንዳንዳችን ህይወት ውስጥ ባስቀመጠው ነገር ላይ ነው ስኬታማ ሆነን መታየት የምንችለው። እና የአንዳንዳችንን ህይወት የሚገል አይነት ሲስተም አንዳንዱን ደግሞ የሚያጸድቅ አይነት ሲስተም እያራመድን ነው ወይ ነገ የምናያትን ትልቅ ምንላትን ሀገር የምንገነባው? በምክንያት ነው እኔ ሌላ ከለር የሚኖረኝ፣ ጓደኛዬ በምክንያት ነው ሌላ ከለር የሚኖረው። ያ ነው ያ ልዩነት ነው ውበት ሆኖ ህይወትን ጣዕም የሚሰጠው። እና በእያንዳንዳችን ህይወት ውስጥ እግዚአብሔር የፈጠረው ምክንያታዊ የሆነ ስሜትም ሊሆን ይችላል፣ ባህሪም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል፣ አገላለጽ ሊሆን ይችላል። አንዳንድ ሰው ንግግር ላይ ጎበዝ ሊሆን ይችላል፣ ሌላው መስማት ላይ ጎበዝ ሊሆን ይችላል። እና እነዚህ ሙያዎች ትኩረት ያልተሰጠባቸው ፓርቶች አሉ። አሁንም ስቲል ናው እኔ አያለው በተለያዩ ኬዞች ለቤተሰብ ቀዶ እኮ የሚጥል ፔንቲንግ ወላጅ ነው ያለው አስተምሬ ስጨርስ። ይሄ ማለት ምንድን ነው ማለት ነው? የቀጣይ የልጁን ህልም እየገደለው ነው ያለው፣ እያበረታታው አይደለም ያለው። ብዙ ነገር ያበላዋል፣ ያጠጣዋል፣ ያለብሰዋል፣ ግን የነገውን ህልምና ፓሽኑን እየገደለበት ነገ ላይ ያ ሰው ምንም አይነት ሊሰራ የማይችል ሰው ሲሆን እንዴት ነው ይሄ ልጅ ምንም የማይገባው ሰው ሆኖ የተፈጠረው? ሊገባው የሚገባውን ነው የሰው ልጅ የሚገባው። ሊገባው የማይገባው የሰው ልጅ ሙሉ አይደለም። በጎ የሆነበት ፓርት አለ፣ በጎ ያልሆነበት ፓርት አለ። እያንዳንዳችን አንዳችን እየሞላን ነው የምንሄደው። ይሄን ነገር ግን አሁን ወደ ማህበረሰቡ ስንወጣ እኔ ብቻዬን አንድ አለቃይና 5 ሰዎች ሊሰሙኝ ይችላሉ። እንደ ጋራ ግን እንደ ዝግጅት ሙሉ ሰዓሊያን ተነሱ፣ እንደዚህ አይነት ነገሮች ተቋቋሙ። ሙሉ ፊልም ሰሪዎች፣ ሌሎችም ሰርከስ አርቲስቶች በጋራ ይሄን አደረጉ ሲባል ድምጽ በጋራ ሲሆን በደንብ ይሰማል። ስለዚህ በደንብ የሚሰማ ድምጽ እንዲኖረን እንደ ጋራ የምናነሳቸው ሀሳቦች ያስፈልጋሉ ብዬ አስባለሁ። በቀጣይ ደግሞ እንደ በጀትም ጊዜ ነው። አሁን ቀደም እሳቸውም ሲናገሩ በጣም ደስ እያለኝ ነበር። ጊዜ ከሌለኝ ምንም አይነት ክሬቲቪቲ ህይወቴ ውስጥ ሊኖር አይችልም። ጊዜ ያስፈልጋል። ጊዜ እንድናገኝ ደግሞ ኢኮኖሚካሊ ራሳችንን መቻል ያስፈልገናል። ለምን አሁን ለአንዳንዳችን አላማ ብዙ ከጀርባ የሚጎዱ ሰዎች አያስፈልጉም። አሁን ለአንድ ሰው ህልም የብዙ ሰዎች ህልም መሞት የለበትም። ይዘናቸው የምንጓዛቸው ካለውም እንደ ሀገር ካሉ ኢኮኖሚዎች ይዘናቸው የምንጓዘው ቤተሰቦቻችን አሉ፣ ልጆቻችን አሉ፣ ብዙ አብረውን የሚሄዱ ነገሮች አሉ። ስለዚህ ለነዛም ሰዎች ህይወትም ደግሞ በማሰብ እንዲሆን መንግስትም ትኩረት ሊሰጥበት የሚገባው ይሄ ሰዓሊ ሰው ነው። ሰው ደግሞ የሚያስፈልገው መሰረታዊ ነገሮች ቢሟላለት በጣም በተለየ ሁኔታ ላይሆን ይችላል። ትንሽዬ ቦታ ሊኖረው ይችላል። ከሰዎች ጋር የመገናኘት ቦታ ሊሆን ይችላል። ወደ ማርኬቲንጉ የሚወጣበትን መንገድ ማወቅ ሊሆን ይችላል። ስልጠናዎች ሊሆን ይችላል። እድሎች የተሰጠው ቢመጣ በእኛ ጀርባ ብዙ ሰዎች ተስፋቸው የሚታደስ ብዙ ሰዎች ሊኖሩ ይችላሉ ብዬ አስባለሁ እንደ ራሴ ሳስበውና በዚህ አቅጣጫ ላይ እንትን ብንሰራበት ብዬ አስባለሁ። አመሰግናለሁ። እኔ ሰፊ ነገር ነው ከዚህ አሁን ከተወያየንባቸው ነገሮች ያገኘሁት ሰፊ ነው። እርግጥ ይሄንን በሙሉ ተናግሬው እንትን አልልም፣ ግን ምንድነው እሱ ዶክተር ባየልኝ በጣም ሰፊ የሆነ ነገርን ጥናት በደንብ ሊደረግበትና ታይቶም ወደ ተግባር ሊኬድበት የሚችል ነገርን ትንሽ ብርሃን ነገር ነው ያሳዩን። በጣም መልካም ነገር ነው፣ አደንቃለሁ እሱን። አቶ ሲሳይም ደግሞ ያቀረበው እንደዚሁ ሆኖ ምንድነው እሱ ሰልፍ ኢምፕሎይመንት የሚለው ማለት ነው። ሰልፍ ኢምፕሎይመንት መሆን መልካም ሆኖ እያለ ሰው ራሱን በራሱ ለመቅጠርና ወይም ደግሞ ኢንካም ጀነሬት ለማድረግ ትልቅ ትግል ያስፈልገዋል። በተለይ በዚህ በስነ ስዕል ማለት ነው። እንዴት ነው አርት ያበላል ይሉናል አስቀድመው ማለት ነው። አያበላም ነው ፈጣን መልሱ፣ አያበላም። ምክንያቱም እኔ የወር ገቤን ሸፍኖልኝ እኔን ቤተሰቤን ሊያኖረኝ አይችልም። ግን ለነፍሴ ስል እሰራዋለሁኝ፣ ለነፍሴ ጥሪ ስል እሰራዋለሁኝ። በተረፈ ግን ያበላል ለሚለው አያበላም። አሁንም ይሄንን መልስ እንዲያገኝ ግን ትልቅ ስራ ሊሰራ ይገባል። ይሄ ስራ ሲሰራ ግን በሳሊው ብቻ አይደለም፣ በሀገር ደረጃ የሚሰራ ነው። በቃ በሀገር ደረጃ መሰራት ያለበት ነገር ነው። ኢንተርናሽናል አክቲቪቲስ ይላል፣ የተያያዙ ነገሮች ስለሆኑ ማለት ነው። ኢንተርናሽናል የሆኑ አክቲቪቲዎች ራሳቸው ኪነ ጥበብና የስራ እድል ፈጠራ የሚለውን መልስ ይሰጡታል።
ኢንተርናሽናል አክቲቪቲዎች ላይ የሰዓሊው እኔ ሰዓሊውን ነው ጫን ብዬ እየተናገርኩ ያለሁትና ሰዓሊው ምን ያህል አክቲቭ ነው? ምን ያህል ለምሳሌ ውጭ ላይ ያሉ ኢቨንቶች ላይ ምን ያህል ሰዓሊዎች ሄደው ሀገራቸውን ወክለው ስለ ሀገራቸው ባህል ስለ ሀገራቸው እድገትና እንቅስቃሴ ማሳየት ችለዋል? ደሞስ ሲወጣስ ኢቨንቶች ላይ ስለ ኢትዮጵያ ካልቸር ብዙ የሚናገር ነገር እየተሰራ ነው አለ? ብዙ ነገር አለ? እኔ ይሄ ትልቅ ጥያቄ ነው። ምክንያቱም በተደጋጋሚ ትንሽ ቆይቷል ያየሁት ነገር ምንድነው የሚለጣጠፉ ነገሮችን ነው ያየሁት። ከተለያዩ ሀገሮች የመጡ እዛው ላይ በማገናኘትም የራሳቸውን ቴክኒክ ተጠቅመው ለምሳሌ አክሱምንኛ ማሳየት ብንፈልግ ልክ በካርቶን እንደሚሰራ ወይም ሲምፕል በሆነ ነገር እንደሚሰራው እነሱም የሀገራቸውን እንደዛ እያሳዩ እያስተዋወቁ ነው። ስለዚህ ለሀገራቸው ምን እያደረጉ ነው? ኢንካም ጀነሬት እያደረጉ ነው። አትሊስት ይሄንን ነገር በአካል ሄጄ ማየት አለብኝ የሚልን አካል እየፈጠሩ ነው ማለት ነው። እንደገና ደግሞ እዚህ ሀገር ላይ እኮ ይሄ ነገር አለ ሲባል ምን ነው የሚፈጥረው? የኪነ ጥበብ የስራ እድልንም ነው እየፈጠረ ያለው። ተያያዥ የሆነ ነገር ነው። ስለዚህ እኛ ከሌሎቹ የምንወስዳቸው ነገሮች አሉ። እኛ ያለንን መላክ ብቻ ሳይሆን ማለት ነው ከነሱም የምንወስደው ማለት ልክ ነገሮችን ልክ በአካል እንደመውሰድ ብቻ ሳይሆን በአይምሮ ወስደን አክቲቭ የምናረጋቸው ነገሮች ለምሳሌ እኔ ያየሁትም ማለት ነው ህንድ ላይ የካልቸራል የሆነ ገበያ አለ። ካልቸራል የሆነ ገበያ እዛ ካልቸራል የሆነ ገበያ ላይ እኛ ሀገር የሚሰሩ ባስኬቶች እነሱ ባስኬቶች በተለያየ አይነት መልኩ እንዴ ይሄም እኮ ነው ሀገር አለ እንዴ ይሄም እኮ እንድንል የሚያረጋም ማለት ነው። በጥሩ ገበያ በጥሩ አይነቱ ናቴ ነው እየተሸጠ ያለው። ያ ሴንተር ነው። ቱሪስት ሄዶ እዛ ቦታ ላይ ነው በቃ የሚገኘው። እኛስ ጋር ለማድረግ ይሄን ያህል ከባድ ነው? ግን ማሰብ ይፈልጋል። የስራ እድል ፈጠራን አይፈጥርም? ይፈጥራል። እነኚህ ነገሮች በደንብ ታሳቢ መሆን ያለባቸው ናቸው። ከትንሹ ስንጀምር ማለት ነው። ከትልቁ ስንጀምር ደግሞ በጣም እየሰፋ ይሄንን ከጀመርነው ሌሎቹን ደግሞ እያሰፋናቸው የምንሄዳቸው ነገሮች ይኖራሉና ማርኬቲንጉ በዚህ ሲጠናቀቅ ሌላው ይሄ ኮርስ የተባለው ነገር ማለት ነው። አሁን ላይ ብዙ ከዲጂታሉን እንትን በማለት ሶሻል ሚዲያው በቃ እኔ ያላገኘሁትን እድል አሁን ያሉ ወደ ሳሊነት እየመጡ ያሉ ወይም ነኝ የሚሉ እየሰሩበት ያሉ ናቸው። ሳይማሩም የትም አካዳሚ ላይ ሳይገቡ ማለት ነው። እነሱን እንዴት አድርገን ነው ግሬድ አፕ እንዲያረጉ ምናረገው? ስህተቶቻቸውን እንዳይደጋግሙ ምናረገው በምን አይነት መልኩ ነው ወይስ አንድ ስዕል ሰርቶ በትንሽ ብር ሸጦ ይሄንን አገኘሁ ብሎ ሳትስፋይድ ሆኖ እዛው ጋር እንዲቀር ነው ምናረገው? ስለዚህ ሾርት የሆኑ ኮርሶች ያስፈልጋሉ፣ ሎንግ ተርም ኮርሶችም ያስፈልጋሉ። ይሄንን ለማድረግ ደግሞ ስፔስ ያስፈልጋል፣ የጥበብ ሰዎች ያስፈልጋሉ። ይሄ ነገር መደረግ አለበት። ሌላው ሰዓሊው እንዲሰራ የሚያደርገው ደግሞ ጋሸቱ በደንብ ገልጾታል። ቦታ ያስፈልገዋል፣ ኮንሰንትሬት አድርጎ የሚሰራበትን ማቴሪያል ያስፈልገዋል። በጣም በውድ ዋጋ ነው እየተገኘ ያለው። ለዛውም የምንጠቀማቸው ቀለሞች እንኳን ቫራይቲ የላቸውም። ቫራይቲ እንዲያመጣልን ብዙ አንዱን በአንዱ ደባልቀ ምን ብለን ምናልባት ያን ቀለም ላይ ያመጣ ይችላል። ኳሊቲውንም ሁሉ ይቀንሳል። ብሩሹ ራሱ 2 3 ስትሄድበት ይንጋደዳል። ይሄ ሁሉ ሊታሰብ ይገባል። አመሰግናለሁ። እኔ አስተያየት ወይም ጥያቄ ሳይሆን የሰርከስ ባለሙያው አቶ የኔነህ እንደተናገሩት የኛ ሙያ ትኩረት ያልተሰጠበት ህብረተሰቡ ዘንድ ያን ያህል እንደ ኪነ ጥበብ ወይም አሁን በርሱ እንደተነገረው ከኪነ ጥበብና የስራ እድል ፈጠራ ጋር ተያያዥነት ያለው በማይመስል መልኩ ኖርማሊ መዝናኛ ብቻ የሚመስል የሙያ እንትን ነው ህብረተሰቡ ጋር ያለው። ስለዚህ በዛ ላይ ስለ እንትናችን ትንሽ ማብራሪያ መስጠት ፈልጋለሁ። ምክንያቱም ህብረተሰቡ ከመዝናኛነት ባለፈ አሁን እንደተናገራችሁት በርሱ እንደተጠቀሰው ከኪነ ጥበብና ከስራ እድል ፈጠራ ጋር ምን ያያይዛል የሚለውን ትንሽ ለማብራራት ሞክራለሁ።
ሰርከስ ከመዝናኛነት በላይ የኪነ ጥበብ ወይም ስፖርትና ማህበራዊ እድገት መሳሪያ በመሆን እያደገ የሚገኝ የሙያ ወይም የኪነ ጥበብ አካል ነው። ሰርከስ የፈጠራ ኢንዱስትሪን አካል በመሆን ለብዙ ወጣቶች ቀጥተኛና ተዘዋዋሪ የስራ እድልን ይፈጥራል። እንዲሁም ደግሞ ችሎታን ወደ ሙያ እና ወደ ገቢ በመቀየር በኢኮኖሚ በማህበራዊ ልማት ትልቅ አስተዋጽኦ እያበረከተ ያለ ሙያ ነው። የኢትዮጵያ ሰርከስ በአሁኑ ወቅት በአፍሪካ ውስጥ ፈጣን እድገት በማሳየት ከሚታወቁ የሰርከስ ዘርፎች አንዱ ነው እና በዓለም አቀፍ ደረጃ በተለያዩ መድረክ ላይ እንደ ሀገርም እንደ ፕሮፌሽንም ኢትዮጵያንም እንዲሁም የአፍሪካ ሰርከስ ችሎታን በማሳየት ላይ ለብዙ ወጣቶች የስራ እድልን እና የገቢ ምንጭን በመፍጠር ላይ ያለ የሙያ ዘርፍ ነው። እንዲሁም ደግሞ እንደተባለው ይህ የኪነ ጥበብ ሙያ ኖርማሊ የስራ እድልንም ከመፍጠር በሀገር ላይ በትውልድ ላይ እየሰራ ያለ ትልቅ የኪነ ጥበብ ሙያ ነው። ይህንንም በተለያየ አንግል ማየት እንችላለን። ዲሲፕሊን ብናይ ከታች ከትናንሽ ከህፃናት ጀምሮ እስከ ወጣቶች ድረስ በዲሲፕሊን ራሳቸውን እንዲያጎለብቱ ሰዓትን ጠብቀው በመስራት ተጠያቂነትን፣ በየቀኑ ልምድን፣ ራስን መቆጣጠርን እንዲሁም የአካል ብቃትን ስናይ ፊዚካሊ ፊት የሆነን ትውልድ ለመፍጠር እንዲሁም የአእምሮ ጥንካሬን ስንመለከት ደግሞ ሙያው የሚፈልገውን እንቅስቃሴ ለመተግበር በሚደረጉ ሂደቶች ውስጥ ፍርሃትን በማሸነፍ ትዕግስትን፣ ትኩረት በማድረግ በግፊት ውስጥ በመስራት ሜንታሊ ስትሮንግ የሆነ ትውልድን ለመፍጠር የሚያስችል በሀገር ላይ ትልቅ አስተዋጽኦ እያበረከተ ያለ የኪነ ጥበብ ዘርፍ ነው እና እንዳልኩት በዋነኛነት የፕሮፌሽን ከክሬቲቭ ኢንዱስትሪው ጋር ወይም ደግሞ የፈጠራ ኢንዱስትሪው ጋር ምን ያያይዛል የሚለውን ስንመለከት በዋነኛነት ትልቅ የስራ እድልን በመፍጠርና እንዲሁም ደግሞ የአገር ኢኮኖሚ ላይ አስተዋጽኦ በማበርከት ትልቅ አስተዋጽኦ እያበረከተ ያለ የኪነ ጥበብ ዘርፍ ነው። ይህንንም ስንል ቅድም እንደተናገራችሁት የስራ እድል ፈጠራ ላይ በቀጥታ እንዲሁም በተዘዋዋሪ የስራ እድልን በመፍጠር አስተዋጽኦ ያበረክታል። እንዲሁም ደግሞ የሀገር ኢኮኖሚ ላይ ትልቅ አስተዋጽኦ እያበረከተ ያለ ነው እና ይህንንም ስንል በሀገር ኢኮኖሚ ላይ የውጭ ምንዛሬን በማስገባት የቱሪዝም ማስታወቂያን፣ የሀገር ገጽታን በማሳደግ የወጣቶች ስራ አጥነትን በመቀነስ ትልቅ አስተዋጽኦ እያደረገ ነው እና ስለዚህ ያው ቅድም እንደተናገርኩት ብዙ ትኩረት ያልተሰጠው ኪነ ጥበብ ነው፣ ግን ደግሞ በኪነ ጥበብ ስራና የስራ እድል ፈጠራ ላይ በጣም ትልቅ አስተዋጽኦ እያበረከተ ያለ የሙያ ዘርፍ ነው እና ትኩረት ተሰጥቶ ቢሰራ እላለሁ። አመሰግናለሁ። በቅድሚያ ይህንን ፕሮግራም ላመቻቻቸው ሁሉ የከበረ ምስጋናዬን አቀርባለሁ። ብዙ ነጥቦች ነበሩኝ። ከዛ ነጥቦች ግን ዋናና ወሳኝ ነው የምለው ለእኔ አንድ ነጥብ አቅርቤ በዛ ነጥብ ላይ ያው ጥያቄ እንዲመለስልኝ ወይም ግልጽ እንዲሆንልኝ ስለምፈልግ ወደ ጥያቄ በቀጥታ ሄዳለሁ። እስካሁን ድረስ እናወራቸው የነበሩ በጎ ነገሮችና ችግሮች በብዙ ገንዘብ፣ በብዙ ዋጋ፣ በብዙ ጉልበት ጥናት ተደርጎባቸው ጥናታዊ ጽሑፍ ቀርቦ ለሚመለከተው አካል ይሄዳል። ነገር ግን የኔ አንድና ዋነኛው ጥያቄ ይህ ጥናት ተደራሽነቱ ለማን ነው? ተደራሽነቱ ካለ ደግሞ ተጠያቂነቱስ ማን ነው? ወይም ደግሞ የቱ ጋር ቆሟል? ወይስ ከወንጀል ወይም ከህግ አግባብ እንዴት ይታያል? ምክንያቱም የሀገር ኢንቨስት፣ የሀገር ገንዘብ፣ የሀገር እውቀት፣ የሀገር ጉልበት የሚፈስበት እስከሆነ ድረስ ለ40 ዓመት ለ50 ለ60 ዓመት በተለያዩ ዘርፎች ላይ ጥናት አጥንተናል ተብሎ ያ ጥናት የሚመለከተው አካል ላይ ከሄደ በኋላ ከህግ አግባብ ተጠያቂነቱ ምን ያህል ደረጃ ነው? ምናልባት ሲጎትተን የከረመ ነገሮች እነዚህ የቱ ጋር ቆሟል? ማነው ተጠያቂነቱ? ለምን አልተደረገም? የሚሏት ነገሮች ከወንጀልም ከህግም ዶክሜንት ከገባ በኋላ የዶክሜንት መጥፋት ወይም የሆነ ነገር ላይ ተጠያቂነቱ ምን ድረስ ነው? አመሰግናለሁ። በጣም እናመሰግናለን።
አሁን የእናንተን ጥያቄዎች ወደ መድረክ እናመጣና ምላሽና ማብራሪያ እንዲሰጥባቸው እናደርጋለን። ቀደም ሲል እንደገለጽኩት ማብራሪያውን የምንጀምረው ከዶክተር ባይለየኝ ነው። እሳቸው እንግዲህ ቀደም ሲል ያብራሩት ማብራሪያ አለ። በእሳቸው ጉዳይ የተነሱ ሀሳቦችና አስተያየቶች አሉ። እሱም በተመለከተ ለሁለቱም የውይይት ሀሳብ አቅራቢዎች 10 ደቂቃ እንሰጥና ምላሽ እንዲሰጧችሁ እናደርጋለን። ያው በተቻለ መጠን ሁሉንም ጠቅላላ ያለ እና የእናንተን ጥያቄዎች አድሬስ የሚያደርግ ምላሽ ይሰጣሉ ብለን ተስፋ እናደርጋለን። ዶክተር ከርሰውን ጀምር። እሺ እንግዲህ ብዙዎቹ አስተያየቶች ናቸው። ጥያቄዎቹን የማስታወሳቸው ምን ያህል ለህዝብ ተደራሽ ሆኗል የሚል አንድ ተነስቷል። ምን ያህል ተፈጻሚ ይሆናል የሚል ተነስቷል። እንግዲህ እንደውም ማስታወሰው በመጨረሻ የተናገረችው ልጅ በጣም ሲሪየስ እንትን ነው ያነሳቸው። ሌሎችን እንግዲህ ለመመለስ እሞክራለሁ። የረሳሁትን ሲሳይ ያግዘኛል። ከመጨረሻዋ ልጅ ብነሳ በጣም አሜዚንግ ነው የሰርከስ ጉዳይ። አሜዚንግ ነው፣ በጣም አሜዚንግ። እንደ አትሌት እንደምንኮራበት አሁን ሰርከስ የኢትዮጵያ ሰርከስ በጣም እጅግ በጣም የሚገርም ደረጃ ላይ ነው የደረሰው በአጭር ጊዜ ውስጥ 30 ዓመቱ ነው። ግን አሁን ለምሳሌ ዩክሬንና ሩሲያ በጦርነት ውስጥ ከገቡ በኋላ በሰርከስ በጣም የታወቁ ናቸው እነዚህ ሀገሮች እና በችግር ላይ በመውደቃቸው ምክንያት አንዱም ደግሞ በማዕቀብ ጭምር ችግር ስለገጠማቸው አሁን ከኢትዮጵያ እየቀጠሩ እየወሰዱ መሆናቸውን አውቃለሁ። የእነዚያን እንትን ለመሙላት አክቲቭ ናቸው። ትሬኒንግ በደንብ ይወስዳሉ እና አውትስማርት እያረጉ ነው ያሉት እና ስለዚህ እናንተም ለማስተዋወቅ ሞክሩ ራሳችሁ እና በአብዛኛው ያው ለሀገሪቱ ያው ጥሩ ገቢ እንግዲህ እያስገባ ነው። ከገንዘቡ አይደለም አብዛኛው እንትን ግን ቪዚቢሊቲ ነው ትልቁ ነገር። ኢትዮጵያ እዚያ እንትን ላይ ይህን ሸፍና መገኘት በጣም ትልቅ ነገር ነው እና ሌሎቹ ሀገሮች ከሩሲያ ቀጥሎ የነበሩ ኩባንያዎች አሁን ከኢትዮጵያ ነው እየወሰዱ ያሉት። ይሄ ጥሩ ኦፖርቹኒቲ ፈጥሮላቸዋል። እርግጥ ነው ስፖርት ነው እንጂ ይሄ አርት አይደለም ተብሎ መባሉን ሁሉ አውቃለሁ። ግን ኮንቪንስ ተደራርገናል እና ያን ሪሰርች ስንሰራ ልክ አይደላችሁም፣ ይሄ በጣም እጅግ በጣም እንደው የመጠቀ አርት ነው እና እንደዚህ ነው። አሁን ጥሩ እንትን እያለ ነው። እኛም ለመስራት እንሞክራለን እሱን እና ስለዚህ ይሄ በጣም ጥሩ ነገር ነው። ሌላው ህዝቡ ጥናቶቹ ምን ያህል ተደራሽ አድርገው ሁለት ጥያቄዎች ነው የተነሱ እዚህ ላይ። እንግዲህ እኛ እንለፋለን፣ እነዚህ ጥናቶች ይወጣሉ፣ ጥናቱን የሚያሰሩ ሰው በእንግሊዝኛ ይቅረብልን ይላሉ። አብዛኛው ህዝብ በአማርኛ ይፈልገዋል። ያ ደግሞ ወደዚያ ይተርጎም ሲባል ተንጠልጥሎ ይቀራል እንጂ ህዝቡ አሁን እነዚህን መጽሔት ኖሮት ራሱን የቻለ መጽሔት ኖሮት በዚህ በባህል ኢንዱስትሪና በክሬቲቭ ኢንዱስትሪ ጆርናሎች ቢኖሩ በአማርኛም ለማውጣት አይከብድም። እና እንግዲህ ቀስ በቀስ ነው እንቁላል በእግሩ ይሄዳል ነው። እንግዲህ እንደዛ የሚሆን ነገር ይኖራል ብለን ተስፋ እናደርጋለን። ሌላው ብዙ የተነሱት አሁን ፊት መቀመጫ የናለች ዝንጀሮ የሚባለው ነገር ነው። አርቲስቶች ስቱዲዮ ይፈልጋሉ። እንዲው በቃ እንደው ከሁሉ በላይ በቃ የሚሰሩበት ቦታ ይፈልጋሉ።
አሁን መንግስት ሳፖርት የላቸውም። ይሄ መለወጥ አለበት። አርቲስቶች ይሄን የኢኮኖሚና የባህል ዘርፍ እኛን የሚገልጽ የኢኮኖሚ ዘርፍ ነው። ስለዚህ ይሄን የኢኮኖሚ ዘርፍ ለማሳደግ ልጅ እንደማሳደግ የሚቆጠር ነው። ልክ በቃ ሲያለቅስ ንፍጡን አብሰን ምን ሲል ምናምን ብለን እንትን ልብሱን ደግሞ ልጆች እረፍት የላቸውም፣ ያን ልብሳቸውን አጥበን አድርቀን ምናምን ብለን እንደምናደርገው ማለት ነው። እና ስለዚህ እጅግ በጣም ጥንቃቄ የሚጠይቅ ግን የሚክስ እንትን የራስ የሆነ የሚክስ ኢትዮጵያን የሚገልጽ በቃ እና ስለዚህ አሁን ልጅን እንደማሳደግ የሚወሰድ ነው። ስለዚህ ምንድነው ለሰዓሊዎቹ ስቱዲዮ ያስፈልጋቸዋል፣ ለፊልም ሜከሮቹም እንደዚሁ፣ ለሙዚቀኞቹም ቦታ ያስፈልጋቸዋል። አሁን እንኳን አንገታቸውን ሰብረው በዚያ እንዲያውም ሾልቆ ውስጥ ሂደው ይከራያሉ። እኔ በደንብ አውቃለሁ ይህን ምስክር። እና ለምንድን ነው ወደዚያ ሄዳችሁ እንትን የምትሉት? ኧረ ደግሞ እየተከተሉ ታክሲ ይሉና እንዲ እና ስለዚህ ይሄን መንግስት ጥንቃቄ አድርጎ እንግዲህ ሌሎቹ ሀገሮች እንደሚያደርጉት ማለት ነው። በተለይ ደግሞ በጣም የታወቁ አርቲስቶችን እነሱ ስቱዲዮዎች ኖሯቸዋል። ለሌሎችም ስቱዲዮዎች ለመክፈት ይፈልጉ ይሆናል። ለትምህርት ቤቶችም ሊሰጡ ይችላሉ። እና እንደዚህ ያሉ በጣም የታወቁትንና ይሄ ወጣቶች በተለይ በመውጣት ላይ ያሉት እነሱን እቃ ይዘው ሲገቡ አሁን ቀለም ነው ችግሩ፣ የስዕል እንዲህ ያሉት ነገሮች እና ስለዚህ ቦታ ያስፈልጋቸዋል። አሁን እኛ በቃ ምንም ነገር እንደ ሌላው እያየናቸው የምንሄድ ከሆነ እሱ በጣም አስቸጋሪ ነገር ነው። በቃ አትሊስት ባለመስራታቸው በቃ እንዲያው እንወቅሳቸው እንደሆነ ነው እንጂ ራሳቸው ቅድም እህቴ የተናገረችው ነገር አለ። ነፍሳችንም ብያለን ያለችው ነገር አርቲስት ከነፍሱ ነው የሚሰራው እንጂ ከእንትኑ አይደለም፣ ደንተው አይደለም። ምንም እንደዚህ ለባብሶ ምናምን ብሎ እንደዚህ እውነተኛው አርቲስት ነው። አሁን እኛ ሀገር ችግራችን ሁሉም አርቲስት ነኝ ነው የሚለው። ያ ካልሆነ በስተቀር አርቲስት በቃ ፍጹም የፈጠራ የእግዚአብሔር ተከታይ ነው፣ ፈጣሪ ነው። ስለዚህ ስለሚለብሰው እንትን የሚለው ነገር ብዙ እንትን የለው። እስከዚያ ደረጃ ነው የሚሄዱት እነዚህ በጣም ትልልቆቹ አርቲስቶች። እና የእነሱ የሚፈልጉትን መንግስት አቅም እስካለው ድረስ ቢያንስ ቦታ ለመስጠት ቢያንስ አገሩ ሰፊ ነው እና እንደው በጣም እንደዚህ መደረግ አለበት፣ ኢንከረጅ መደረግ አለባቸው። ወደ ውጭ ሀገርም ኤግዚቢሽን እንዲሳተፉ መደረግ አለበት። ኢንፎርሜሽን በውጭ ጉዳይ ሚኒስቴር ነው የሚሰጧቸው በሌሎቹ ሀገሮች። እዚያ ያለው አምባሳደር አሴስ አድርጎ በዚህን ጊዜ ኤግዚቢሽን ስለሚካሄድ እዚህ ሀገር እዚህ ቦታ አድራሻው ይሄ የሆነ አርቲስቶቻችን እንዲሳተፉ ብሎ በውጭ ጉዳይ ሚኒስቴር ይመጣላቸው በሌላው ሀገር ማለት ነው። ምን አይነት ነገር ነው? በጣም በንቃት መሰራት ያለበትም። እናም ዞሮ የሚያስተዋውቀው አገራችን ብዙ የሚተዋወቅ ነገር ስላላት አርቲስቶቹ ደግሞ ይሄን የሚያቀርቡት እነሱ ነው የሚያምርባቸው። ሌላ ሰው አውጥተን ይሄን አሳይ እዚያ እንትን በል። እነሱ ግን ፈጣሪዎች ስለሆነ ራሳቸው የሌላውን ዓለም ለማስረዳት ለማሳየት ያለውን ታለንት ለማውጣት እነሱም እንዲጠቀሙ ለማድረግ እና በጣም ብዙ እንትን ያለው ይሄ እንግዲህ ፊት መቀመጫ የተባለው ቦታ ያስፈልገዋል የተባለው ይሄ እውነት ነው። ይሄ ደግሞ በፖሊሲ የሚሆን
ፖሊሲው እንደገና መታየት አለበት። ሁልጊዜ ፖሊሲዎቻቸውን በየ10 ዓመቱ በየምኑ ያለውጥ ስላለ ፖሊሲያቸው እንደገና ሪቫይዝ ያደርጋሉ። የኛም ፖሊሲ እንደዛ እንትን ማድረግ እዚህ ለምሳሌ ጉምሩክ ላይ ያለባቸውን ማነቆ እንትን ማድረግ እንዲው ማቅለ እንዲው ቢያንስ እቃውን እንዲው ቀረጥን ከፍለው እንዲው በቃ ወዲያው እንዲወጡ ማድረግ አንድ እርዳታ። እንደዚህ አይነት ነገር ብዙ የፖሊሲ ሳፖርት ያስፈልጋል ሲባል አንድ ህጋዊ ነው ህጋዊነት። ሌላው የተነሳው ነጥብ ይሄ ምን ያህል የመብታቸውን ያስጠብቃል የሚል ነው። ይሄም የፖሊሲ ጉዳይ ነው። ሬጉሌሽን አለ ፖሊሲ ላይ እና ያ ደግሞ ተፈጻሚ መሆን አለበት። በቃ አርቲስት ነው የተመሰከረለት አርቲስት ነው። እሱን በቃ መተው ራሱ ይዝም በቃ በራሱ እንትን ነውና እንደዚህ አይነት ድጋፎች በሌላው ሀገር ይደረጋሉ። እንግዲህ ያው ደግሞ እኛ ቀስ በቀስ ጥቅሙን እያወቅን ስንሄድ ነገሮች እየተሻሻሉ ሊሄዱ ይችላሉ እና ብዙ ጥያቄዎች ሊነሱ ይችላሉ። በዚህ መልክ እንደዚህ ነው ያለው ለማለት ነው። እኔ እንግዲህ ይሄ ሆነ ያለ እናመሰግናለን ዶክተር ለሰጡን ማብራሪያ። በተከታይ ደግሞ ለተነሱት ከወደ እናንተ ለመጡ ጥያቄዎች አቶ ሲሳይ ተጨማሪ ማብራሪያ ይሰጡና ወደ እሳቸው እናመራለን። አቶ ሲሳይም 10 ደቂቃ እንሰጣቸውና ሀሳባቸውን እንዲያካፉ እናደርጋለን። ይቀጥሉ አቶ ሲሳይ። እሺ እኔም አመሰግናለሁ። መቼም ትልቅ እድል ነው ዛሬ ያገኘሁት። እስከ ዛሬ ዶክተር ባይለየኝ አስተማሪ ነው። በስራም ብዙ አብረን ሰርተናልና እነጋሽቱ አይነት ሰዎች ፊት ተናጋሪ ልሆን አሉን እንግዲህ እርግጠኛ አይደለሁም። ግን ይህንን አይነት መድረኮች እንግዲህ ከ10 ዓመት በላይ እዚህ ድርጅት ሰላም እንኳን ከገባሁኝ እናዘጋጃለን። ብዙ ጊዜ በተለያየ ስም ሰላም ካልቸራል ፎረም እንለዋለን፣ የፖሊሲ ዲያሎግ ነው፣ የተለያየ ስም እያደረግን አጫጭር ዳሰሳ ጥናቶች መነሻ እያደረግን እንወያያለን የተለያዩ ጉዳዮች ላይና አላማው እንግዲህ ዛሬ በጣም ደስ ያለኝ አንዱ መድረክ መንግስት ያዘጋጀው ነው። መርሳት የሌለብን የበፊቶቹ ማንቃት መንግስትን ጭምር ማንቃት ነበር። ሁሌ ችግር ሲነሳ ሁሉም ጣቱን የሚቀስረው ወደ መንግስት ነው። ምክንያቱም ትልቁ ኃይላችን ትልቁን ሪሶርስ የያዘው ሀገሩን የሚመራው መንግስት ስለሆነና ህግም የሚባል ነገር ስለሚመራን በዛ ማለፍ ስላለብን ነው። የአርት ማህበረሰብ እስካሁን እኔ እንኳን በማስተባበራቸው መድረኮች በተገናኘን ቁጥር ልክ እንደ ዛሬው አይነት ሮሮዎች፣ ቁስሎች ከዛ መረር ያሉ አሁን ባለፈው ሳምንት ላይ ምራዊ ንብረት መድረክ ነበረን። የሚገርሙ ቁስሎችና ህመሞች አሉ እዚህ ዘርፍ ላይ። ይሄን አወራን ከዛ ሲልሃል ሰው ይሄን ዛሬ አውርተን ተለያየን። ከዛ መቀጠል አለብን ነኛ ማለት መፍትሄ እስክናገኝ እንደ አንድ ኢምፖርታንት ሴክተር እስክንቆጠር ካልገፋን ማልቀሳችን አይቆምም። ወይ ደግሞ ዘርፉን ትተን መውጣትና ሌላ ዘርፍ መቀላቀል ነው። ስለዚህ የዛሬው ደስ ያለኝ መንግስት ይሄንን አዘጋጅቶ ደግሞ አውቃለሁ ብዙ ይዘጋጃሉ በሚኒስትሪም በቢሮም ሌቭል እዚህ ደረጃ መድረሳችንም አንድ እንደ ለውጥ ነው የማየው። ምክንያቱም ሂደት ስለሆነና አትጥሉት። ሌሎች አካላት ዲሲሽን ሜከሮች እንደ ጨዋሂ ሊመለከቱን ይችላሉ፣ ጨዋታም ልንመስል እንችላለን። ግን እኛ ከውስጥ የምናውቀው ነገር አለ። የማይካደው ሀቅ ዘርፉ በደንብ የሚገባውን ያክል ኢንቨስት ከተደረገበት ለብዙ ፐርፐዝ ዓለምን ለመምራትና አሜሪካ የሚመሩት በሆሊውድ ነው ይባላል። ግን እና አሜሪካ ኢንቨስት አድርገው ነው መጀመሪያ እና እህቴ ስናፍቅሽ እንዳለችው የእንጀራ ጉዳይ ምናልባትም አሳሳቢ አይደለም፣ ከዛ በላይ ስለሚከፍል ማለት ነው ዘርፉ። እኛ ጋር ያልሰራነው ስራ ስላለ ነው ይሄ አሁን የምናወራቸው ውጥንቅጦች ውስጥ የገባ ነውና እሱ አስደስቶኛል። ወደ ጥያቄዎቹ ስነሳ ምናልባት ዶክተር ባይለየኝ ዳስሷቸዋል ብዙዎቹን። ስለ ጥናቱ ስፔሲፊካሊ የተነሱ ጥያቄዎች አሉ። ከ4 ዓመት በፊት ነው የተጠናው። ውጤቱ ምንድን ነው? እርምጃ ከዛ በኋላ ያሉት ነገሮች ምንድን ናቸው የሚል ምናልባት ሰላም የሚባለው ድርጅት አንድ ድርጅት ነው እዚያ ትልቅ ሀገር ላይ በግብረሰናይ ድርጅት በልመና በሉት
የሆነ ሪሶርስ ፈልጎ የሆነች ነገር ለማድረግ የሚሞክር ድርጅት ነውና ያቅሙን ነው የሚያደርገው። በዚህ ጥናት የተነሳው ነገር ላይ ጥናቶች ሁሌ ሲያልቁ ቫሊዴሽን የምንለዋለን የሚመለከታቸውን አካላት ጠርተን ለዛውም አይመጣም። አንዱ ችግራችን ኢምፖርታንት ነገር ላይ ስንገባበዝ ሰው ማግኘት ራሱ ትልቅ ቻለንጅ ነው። መንግስትን ጭምር ጠርተን ይኸው ነገር ይቀርብና አስተያየት ይደረግበታል። ይኸው በባለሙያዎቹ ነው የሚጠናው። እንደተባለው ቋንቋው እንግዲህ በእንግሊዝኛ ነው የምንሰራው። እሱም ደግሞ የራሱ የሆነ ከዶነሮች ጋር የተገናኘ ኢሹ ስላለው ነው። ግን ማስተርጎሚያን ያክል ከባድ ነገር ነው አይደለም። ጥናቱ እንዳለቀ የምናደርገው በደንብ ኤዲት ተደርጎ አሁን ባለው ዘመናዊ እንትን እንግዲህ ዌብሳይትና ሶሻል ሚዲያዎች ነው ያሉን እነሱ ላይ ፕሮሞት ለማድረግና ኦፕን አክሰስ ለሁሉም አሁን ብትገቡ አንድ ወንድሜ ቅድም ሳሳየው ነበርና ብትገቡ ይሄ ጥናት ብቻ ሳይሆን በጣም ብዙ ጥናቶች አሉ እዛ ላይ። ይሄ አንድ ድርጅት ነው፣ ሌላ አካላት ብዙ እንደሚሰራ ይታወቃልና በሱ መልኩ ለማስቀመጥ ይሞከራል። ከዛ ግን የገባን ነገር ይሄን ነገር ዶክተር ባይሌን ሲያጠኑት አይቻልም። በአንድ አጭር በ4 በ5 ወር ጥናት ይቅርና ጉዳዩ ባህር ነው። የአርት ለስራ ፈጠራ ያለው አስተዋጽኦ ብለን ስንነሳ ምን ይዞ መጣ ዶክተር ባይሌ? የትኛው አርት ብለው መጡ። ዴፊኒሽን፣ ክላሲፊኬሽን፣ ዳታቤዝ እያሉ አስበ ነው ማለት አገር መስራት ያለበት ትልልቅ ነገሮችን ይዘው መጡ። ይሄ ዘርፍ ላይ ያለው ሪያሊቲ ቅድም እህቴ እንዳነሳቸው አይደለም። በጤና ዘርፍ ብትሄዱ ስፔሲፊክ ዳታ ምናልባትም በሴንትራል ስታቲስቲክስ ወይም ደግሞ በትልቅ ዶነሮች ተደግፎ ሃውስሆልድ ሌቭል በየቤቱ የመጣ ዳታ አለ በየዘርፉ። ትምህርት ላይ አታጡ። የእኛ ዘርፍ እንደዚህ የለም። ቢኖር ኖሮ በአማተር ስንት አርቲስት ይንቀሳቀሳል። በኢንዱስትሪ ያልተቆጠሩ ብዙ ዘርፎች በየስራቸው ሰብ ዶሜን ደግሞ የሚሏቸው አሉ ቅርንጫፎች። እነዛ ሁሉ ስንት ሰው ያስተዳድራሉ? ቫልዩ ቾይኑ ማን ከማን ገዝቶ ወዴት ይወስደዋል? አልተጠናም። ስለዚህ ዳታቤዝ ያስፈልጋል፣ ማፒንግ ያስፈልጋል፣ ክላሲፊኬሽን ያስፈልጋል። ስለዚህ ይህ መረጃ ዝም ብሎ እንደሌለ ለማሳየት የለንም ለማለት ነው እንጂ ሪሰርች እንዳልሆነ ሲገባን በአቅም በፈቀደ ሙዚቃ ለብቻው ለዛውም አዲስ አበባ ላይ ብቻ ፎከስ አድርገን ፊልምን ለብቻው ለማየት ሞከርን። አሁን ደግሞ ሪሰንትሊ ሰሞኑን የሚወጣ ናሽናሊ ሲሲአይ ስተዲ ብለን አጠቃላይ ካልቸርና ክሪኤቲቭ ኢንዱስትሪ ለኢኮኖሚ ለናሽናል ጂዲፒ ለስራ ፈጠራ ምን አይነት ኮንትሪቢሽን አለው ብለን ይህንኑ መነሻ እያደረግን የሰራ ናቸው አሉ። ግን በቂ አይደለም። አሁንም ትልቁ ችግር የሚመጣው አሁን እንደ ምሳሌ ብናነሳ ዳታ ለምሳሌ ኢኮኖሚክ ኮንትሪቢሽን ሲባል ታክስ ስንት እንከፍላለን? የዚህ ዘርፍ ያለን ባለሙያዎች ለመንግስት ስንት ታክስ እንከፍላለን? ስንት ሰራተኛ እንቀጥራለን? የሚለውን ዳታ ስትሄዱ ሙያ ብቃት የሚሰጠው አዲስ አበባ ባህልና ኪነ ጥበብ ቢሮ ለምሳሌ የሙያ ብቃት ይሰጣል ለሰዓሊያን፣ ለፊልም ሰሪዎች፣ እንዳቅሙ ለተለያዩ ዘርፎች ይሰጣል። ከዛ ንግድ ቢሮ ስትሄዱ ንግድ ቢሮና ይሄኛው የሚሰጠው ካልተናበቡ ኮድ የላቸውም፣ ወጥ አይደለም። ዳታውን ኤክስትራክት አድርገን ከናሽናል ወይም በከተማ ደረጃ ይሄ ዘርፍ ይሄን ያክል ብለ ሌላ ዘርፍ ብንሄድ ይገኛል። ይሄ ግን የተናበበ አይደለም። ብዙ ችግሩ ይሄን ነው። ኮዲንግ፣ ኢንቨስትመንት ኮድ፣ የንግድ ኮድ እያሉ የሚያነሱት ና ያ ሲሆን መንግስትን በጀት ለመበጀት ዘርፉን ለመደገፍ ያመቻል ይላሉና ያን ለማድረግ ነው እስካሁን እየለፋን ያለ ነውና እሱ ትልቁ ማነቆ እንደሆነ እንደቀጠለ እንድታስቡት ነው። በተረፈ ጥናት ሲጠና እንደምታውቁት አጥኚዎቹ ችግሮችን ይዘረዝራሉ፣ ጥሩ ነገሮችን ያሳያሉ፣ ለችግሮች መፍትሄ ያመላክታሉ። ሲያመላክቱ ለአንድ አካል አይደለም። አሁን በኃይሉ መጨረሻ እንደጠየቀው ባህል ሚኒስቴር የሚፈታው ወይ ደግሞ መፍታት አለበት ተብሎ የተመላከተ ይኖራል። ስራና ስራ ፈጠራ የሚባለው ሚኒስቴር የራሱ ይኖራል። አእምሯዊ ንብረት የራሱ ሪኮመንድ ተደርገዋል። ግን ያን እየተከተለ ደግሞ የሚያስፈጽም ራሱን የቻለ አካል የለም። እንደምታዩት እኛ ሲቪል ሶሳይቲንን ማህበራት አላችሁ እዚህ ላይ መንግስትም የራሱን ስራ ነው የሚሰራውና ትንሽ አሁንም የአርት ኮሚኒቲው ቁጭቱን ይዞ ፑሽ ማድረግ እንዳለበት ነው የሚታየኝና እንግዲህ አሁን የምሰጣቸው አስተያየቶች ጠቅለል ያሉ ናቸው። ብዙ ነገሮች እንደ አስተያየትም ስለቀረቡ ከዛ ባለፈ ግን ማስመር ያለብን አሁን ወደ ስናፍቀሽን መለሰው እውነት ትክክለኛ ስሜትሽን ስለገለጽሽ ነውና እንጀራ ያበላል አያበላም
አያበላም። ይሄ ለኢትዮጵያ ነው ያበላል በጣም ዘርፉ እንዲያበላ ግን ቢያንስ እየበላ እንድንሰራ የሚያደርግ ደጋፊ አካል ያስፈልገናል። ምን ሼልተር ምግብ ይሄ እያሳሰብን የንግድ ቢሮ ንግዴን ይዘጋብኛል ተሳቀን ሳይሆን ሪላክስ አድርገን ክሬት አድርገን ማምረት ብንጀምር የሚያበላ ዘርፍ ነው። ይሄ በጥናት የተረጋገጠ ነው ማየት ነው። ሁለተኛ ያን ኢኔብሊንግ ኢንቫይሮንመንት መፍጠር ነው የሚያስፈልገው እንጂ ዘርፉን መሸሽ መፍትሄ አይሆንም። ድሮ እንደምንሰማው ልጆቻችን ዘፋኝ እንዳይሆኑ ደራሲ እንዳይሆኑ ጫና ነበረባቸው ይባላል። አሁንም አለ። ለምን? ስለማያበላ ኢሚዲየት የሆነ ኢኮኖሚክ እንትን የለውም። ሌላ ወረቀት ላይ ያለ የሚያምር የሚመስል ለምሳሌ ሰልፍ ኢምፕሎይመንት ይባላል። ይሄ ፋክት ነው። በማይክሮ ኢኮኖሚ ሲጠናከር ነው ለትልቁ ለናሽናል ጂዲፒ ኢኮኖሚስቶች ሲያወሩ ትልቅ ኮንትሪቢዩሽን ወይም አገር የምታደርገው ጥቃቅንና የምንላቸው አደረጃጀቶች ከዚህም ከዛም ሲያግዙ ነው። ናይጄሪያ አሁን አፕሪሼት የተደረጉ ያሉት በዚህ ሞዴል ነው። በየመንደሩ ትንንሽ ፊልም የሚሰሩ አሉ። ተደምሮ ኢንዱስትሪ ሆነ ቁጭ አለ። አፍሪካን የሚመራ ወደ ዓለም የሚቀላቀል ያ በማይክሮ ሌቭል ምቹ ሁኔታዎች ሲፈጠሩ በየቤታችን በየሰፈራችን ትንሽ የሚመስሉ ነገሮች ሲደመሩ ነው እና እነዛን ወደ ማብቃት ማተኮር አለብን። ሳንንቅ ሼድም ይሁን ትንሽ ብድርም ትሁን የሚመቻች ነገሮች እንዲመቻቹልን አሁንም ፑሽ ማድረግ ያለብን ይመስለኛል ነው የምለው። አመሰግናለሁ። በጣም እናመሰግናለን። ከዚህ በመቀጠል ያው የቢሮውን በመወከል የመጨረሻዊ መዝጊያ ንግግር ይደረግና የዕለቱ ዝግጅታችን በዚህ መልኩ እናጠናቃለን ማለት ነው። የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮውን በመወከል የቢሮ የኪነ ጥበብ ሀብቶች ልማት መድረኮችና ኩነቶች ዝግጅት ዳይሬክቶሬት ዳይሬክተር አቶ ሰለሞን ደኑን ወደ መድረክ ጋብዝና የመጨረሻውን የመዝጊያ ንግግር ያደርጉልናል። አቶ ሰለሞን፣ እንደ አጠቃላይ ዛሬ ኤንቢሲ ስቱዲዮ ውስጥ ተገናኝተን የሀሳብ መዋጮ የሚለውን መርሃ ግብራችንን ነው የቀረበው። ሀሳቡም እንደሚለው የሀሳብ መዋጮ ነው። ሁሉም አካል የሚመለከተው አካል በጉዳዩ ላይ ሀሳብ እንዲሰጥ ሀሳብ እንዲያዋጣ የተዘጋጀ መድረክ ነውና በዚህ የዝግጅት መድረክ ላይ ጥናታዊ ጽሁፍ መነሻ ጥናታዊ ጽሁፍ ያቀረቡልንን ዶክተር ባይለየኝ እና አቶ ሲሳይን እጅግ አድርጌ አመሰግናለሁ። ከዛ ባሻገር በዚህ ዘርፍ ላይ ይመለከታቸዋል ብለን ያሰብናቸውን ትልልቅ ጉምቱ የምንላቸውን የጥበብ ሰዎች ጠርተን እነሱም እዚህ ቦታ ላይ ተገኝተው የሀሳብ ተካፋይ ስለሆኑ እጅግ አድርገን እናመሰግናለን። ለሀሳቡም መዋጮ ስለሰጡ ትልቅ ክብር እንሰጣለን። ከዛ ባሻገር ቀደም ሲል ሲነሱ እንደነበረው በጣም ኪነ ጥበብ ሲባል እንግዲህ ዘርፉ በጣም ሰፊ ነው። ነገር ግን ወጣት የሆኑ ደግሞ ኢመርጂንግ አርቲስትስ የምንላቸው ደግሞ እነሱም ደግሞ ስለዚህ ምን ይላሉ፣ ምን ሀሳብ ያዋጣሉ ብለን ደግሞ እነሱንም ጭምር የጋበዝንበት ነው። እንደ አጠቃላይ ዘርፉ እንግዲህ በጣም በርካታ ክፍተቶች ያሉበት እንደሆነ ጥናቱም ያሳያል። ከዛ ውጪም ደግሞ እኛ በኑሯችንም ጭምር የምንገነዘበው ነገር ነውና ይህንን ነገር በደንብ አድርገው ሳይንሳዊ በሆነ መልኩ የተጠናን ጥናት ወደ መድረክ አምጥተን ሰዎች ባለሙያዎች እንዲወያዩበት ማድረግ ትልቅ መሰረት ይጥላል ብለን እናስባለን። በዋናነት ማንሳት የፈለግነው ነገር ምንድነው? ወደፊት መዳረሻችን ብለን የምናስበው ነገር እዛ ላይ ለመድረስ አሁን ያለንበት ተጨባጭ መልካችን ምን ይመስላል የሚለውን ነገር በአንድ መልኩ ማሳየት ነው። ስለዚህ ከመድረኩም ሲነሳ እንደነበረው ተሳታፊዎችም ሀሳብ ሲያዋጡ እንደነበረው አሁን ያለንበት ሁኔታ ኪነ ጥበብ በሚፈለገው ልክ የስራ እድልን እየፈጠረ አይደለም የሚል ሀሳብ ተነስቷልና ለዛ ደግሞ የተነሱ በጣም በርካታ ጉዳዮች አሉ። ስለዚህ ከነዚህ ጉዳዮች ተነስተን ወደፊት ወዴት እንሄድ፣ እንዴት እንሄድ፣ ከዛ ባሻገር ደግሞ በጣም ብዙ በርካታ የቤት ስራዎች ስለነበሩብን በተቻለ መጠን ደግሞ ፈጥነን ደግሞ እዛ ቦታ ላይ እንዴት እንድረስ የሚለውን ነገር ደግሞ ሀሳብ እንድናቀርብ
የተዘጋጀ ነው። ከዛ ባሻገር ቀደም ስናፍቅ እንዳነሳችው ሲሳይም ደግመ ሪማርክ አድርገን እንዳስቀመጥከው አርት ያበላል ወይ ሲባል አሁ ያበላል። ማብላት ብቻ ሳይሆን ግለሰብን ብቻ ሳይሆን ቤተሰብን ብቻ ሳይሆን ሀገርን የሚያለማል የሚል ምላሽ እንድንሰጥ ነው የዛሬ ውይይታችን ቤዝ የሚሆነው ማለት ነው። ስለዚህ ከዚህኛው አስተሳሰባችን ከዚህኛው አሁን ካለንበት ችግር ወጥተን ሎካል የሆነውን ኦዲየንስ አገልግለን የስራ እድል ፈጥረን ወደ ኢንተርናሽናል ደግሞ እንዴት እንሄዳለን የሚለውን ነገር ለማየት ነው ሳይንሳዊ የሆነ ጥናት ቀርቦ በዛ ላይ ውይይት አድርገን ሀሳባችንን ሼር እንድናደርግ የሆነው ማለት ነውና አጠቃላይ የነበረው ድባብ በእርግጥ ሁሉም የሚመለከተው አካል ያቀረበው ሀሳብ ገንቢ ነው። ከዛ ባሻገር ግን ይሄ በሚዲያ የሚተላለፍ ነው። አንድ ቦታ ላይ ብቻ ተወስኖ የሚቀር አይደለም። ሌሎች መድረኮችም አሉ። በነገራችን ላይ ለምሳሌ የሂስ መድረኮችን እናቀርባለን። የሂስ መድረክ ስናቀርብ እዛቸው አዳራሽ ውስጥ ነው ብዙ ጊዜ የሚቀረው። ይሄኛው ግን ውጭ ያሉ ሰዎችም ጭምር ባለሙያዎችም ጭምር የመንግስት አካላትም ጭምር የሚመለከታቸው እነሱ እንዲመለከቱትና የራሳቸውን ኮንትሪቢዩሽን እንዲፈጥሩ እንዲያደርግ የተዘጋጀ መድረክ ነው። እንደ አጠቃላይ ሚናን መለየት ነው ዋናው ታርጌቱ። አሁን አንድን የስራ እድል ፈጠራ ስንል ወደ አንድ ቦታ የምንወረውረው ሳይሆን የእያንዳንዳችን ሚና ምን ይመስላል፣ ቅድም ከቤቱ ሲነሱ እንደነበረው ከመድረኩ ሲነሳ እንደነበረው ሚናችን ምን ይመስላል የሚለውን ነገር ማሳየት ነው። ሚናን ለመወጣት ደግሞ እያንዳንዳችን እስከ ዛሬስ ምን አድርገናል፣ አሁንስ ምን እየተደረገ ነው፣ ወደፊትስ ደግሞ ምን እናድርግ የሚለውንም ነገር ክሊር አድርገን እንድናስቀምጥ ያዘጋጀነው መድረክ ነው። ቀደም ሲል እንደተገለጸው ለምሳሌ በመንግስት ደረጃ በጣም በርካታ ስራዎች ተሰርተዋል። አሁን ባለንበት በተለይ አሁን ባለንበት ተጨባጭ ሁኔታ እንደው አዲስ አበባ ከተማ አስተዳደርን እንኳን ብንመለከት በኪነ ጥበብ ዘርፍ የኪነ ጥበብ ዘርፉ ሊያዳብሩ ሊያሳድጉ የሚችሉ በጣም በርካታ ስራዎች ተሰርተዋል። አሁን ከዚህ በፊት የነበሩ ስናነሳቸው የነበሩ ጥያቄዎች በተለይ ከማቅረቢያ ቦታ ጋር የተያዙ ጥያቄዎች አሁን በእርግጠኝነት የዛሬ በ50 ዓመት ታሪክ ውስጥ ወይም ደግሞ 100 ዓመት ታሪክ ውስጥ ከተሰሩት በበለጠ በቁጥርም በበለጠ በጥራትም በበለጠ የተሰሩ በርካታ ስራዎች አሉ። እነዚህን ነገሮች ይዘን ግን እንዴት ነው እሱ ወደ ኢንዱስትሪ የምንቀየረው፣ እንዴት ነው ወደ ስራ እድል ፈጠራ የምንቀየረው የሚለውን ነገር እንድንመልስ ነው። ይዘነዋል። ኢንፍራስትራክቸሩ አለ። ቅድም ሲባል እንደነበረው ፍጹም ዜሮ አይደለም፣ እንዲሁም በተሻለ ሁኔታ ተሰርቷል። ነገር ግን እነዛን ኢንፍራስትራክቸሮች ተጠቅመን እንዴት ዘርፉን እናሳድግ፣ የስራ እድል እንዴት እንፍጠርበት፣ ሀገር ከቤተሰብ ብቻ አይደለም ከራስ ብቻ አይደለም ለሀገር ጂዲፒም የራሳችንን አስተዋጽኦ እንዴት እናበርከት የሚለው ነገር ላይ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ቀደም ሲል እንዳነሳሁት በተለይ ከኢንፍራስትራክቸር አንጻር እንግዲህ ቫራይቲ ሊኖረው ይችላል። ለምሳሌ የጋለሪዎች ቁጥር እና ሌላ ፐርፎርሚንግ አርት የምናሳይበት ቁጥራቸው ሊለያይ ይችላል። የአገነባብ ሁኔታው ሊለያይ ይችላል። መሻሻል ያለባቸው ነገሮች ሊኖሩ ይችላሉ። ነገር ግን አሁን ባለው ተጨባጭ ሁኔታ ግን ያለንን የተሰራልንን ነገር ይዘን እንዴት አድርገን ለውጥ እናምጣ የሚለውን ነገርም በዚሁ አጋጣሚ እያየነው እንድንሄድ የማድረግ ነገር ቢሰራ ነው። ቅድም የተገለጸው ነገር ደስ ብሎኛል። እኔ በነገራችን ላይ አንዳንድ ጊዜ በመንግስት ኃላፊዎች ደረጃ ለአንድ ነገር እውቅና መስጠት ከዛ ጀርባ ያለውን ለዘርፉ ያለውን ድጋፍ ጭምር የሚያሳዩ ናቸው። የሜትር አርቲስት የተከበሩ እንግዲህ ስማቸው ትልቅ ነው። እሳቸው የተገለጹበት መንገድ ትልቅ ነው፣ ደስ ይላል። ስለዚህ ከዛ ጀርባ ደግሞ ያለውን ነገር ሊያበረታታ የሚችለውን ዘርፉን ሊያበረታታ የሚችል አቅም እንዳለ ስራ እየተሰራ እንደሆነ የሚያሳዩ ነገሮች አሉና እሱን በአግባቡ እንጠቀምበት፣ ዘርፉን እናሳደግ የሚል ነገር ለማሳየት ነው። ከዛ ውጪ ለምሳሌ ሪኮመንድ የተደረጉ ነገሮች አሉ። ጥናቱ ላይም የቀረቡ የሀሳብ መዋጮዎችም ላይ ለምሳሌ ስልጠና ስኪልን ዲቨሎፕ ማድረግ አለበት የሚል ነገር አለ። በነገራችን ላይ እንደ ቢሮ እንኳን እንደ አዲስ አበባ ከተማ አስተዳደር ባህል ኪነ ጥበብ ቢሮ እንኳን በጣም በርካታ ስልጠናዎች ነው የምንሰጠው። አመት እስከ አመት የስልጠና መስክ ወይም የስልጠና ምንም ማሰልጠኛ ተቋም እስከሚመስል ድረስ በጣም በርካታ
ስልጠናዎች ይሰጣሉ። እነዚህ ስልጠናዎች አንዳንዶቹ የስራ እድልን መፍጠር በሚያስችል ሁኔታ፣ አንዳንዶቹ ደግሞ ያሉበትን ተጨባጭ ሁኔታ ስኪል ዲቨሎፕ በሚያደርጉበት ሁኔታ የሚሰሩ ነገሮች አሉና እንደ ቢሮ እንደ መንግስት እየተሰሩ ያሉ በርካታ ስራዎች እንዳሉ ማየት ይቻላል። እሱ ብቻም አይደለም። በነገራችን ላይ በተጨባጭ ደግሞ ሰልጥነው ደግሞ ገንዘብ እያገኙበት ያሉ አካላትም አሉ። ሜቢ ዛሬ እድሉን አላገኙም ወይም ሀሳባቸውን ለመስጠት ትንሽ ቸግሯቸው ካልሆነ በስተቀር አሉ እዚህ ውስጥ ሰልጥነው ስልጠና አግኝተው ያንን ነገር ኢምፕሊመንት በማድረግ የገቢ ምንጭ ያገኙ ጭምር አሉና በተለያዩ ዘርፎች በኪነ ቅርጽም፣ በስዕልም፣ በፐርፎርሚንግ አርት በምንላቸውም አሁን ደግሞ ዲጂታል በምንላቸውም ጭምር በግራፊክስ ዲዛይንም በሌሎቹ መስኮች እንደዚሁ ስልጠና ተሰጥቷቸው በጣም በርካታ ስራዎች እንደተሰሩ ለማየት ተችሏል። ሰርከስ ደግሞ የሚገርም ነው። በነገራችን ላይ ሰርከስ ማህበርን ዛሬ እዚህ ስንጋብዘው ያሉበትን ችግሮች ብቻ ለማየት ሳይሆን ከእነሱስ ምን እንማራለን የሚለውንም ጭምር ልምድ ሼር እንዲያደርጉን ነው። በነገራችን ላይ ሰርከስ ከሌሎቹ የዘርፉ ከኪነ ጥበብ ውስጥ ከምናገኛቸው ስነ ጥበብ ውስጥ ከምናገኛቸው ዘርፎች ላቅ ባለ መልኩ በራሱ ትልቅ ኢንከም እያመጣ ያለ የኪነ ጥበብ ዘርፍ ነውና እንደተባለው ከዚህ ከኢንፍራስትራክቸር ጋር በተያያዘ ሌሎቹንም ጭምር ሊያሳትፍ በሚችል መልኩ ያሉትን ስፔሶች እንዴት እንጠቀምባቸው የምትል አጭር መመሪያ እያዘጋጀን ነው። ቢያንስ ያሉ የኪነ ጥበብ ባለሙያዎች ያሉ የስነ ጥበብ ባለሙያዎች ስፔሶቹ እንዴት ይጠቀሙ፣ አሁን እየተገነቡ ያሉትን ዝም ብለን አይደለም የተገነቡትና እዛ ላይ እንዴት ይጠቀሙ የሚለውን ነገር በቀጣይ የሚታዩ ነገሮች አሉ። ከዛ ባሻገር ግን አሁንም ግን እየተተገበሩ ነው። መንግስት በራሱ እየሰራባቸው ነው፣ ግለሰቦችም ጭምር በዛው ልክ እየሰሩበት ነው ያሉትና እሱን ታሳቢ ብናደርግ ጥሩ ነው። ከዛ ባሻገር ግን የተነሱ ነገሮች አሉ መዝለል የሌለብን። ጥናቱ ከተጠና በኋላ ኢምፕሊመንት ለማድረግ በጣም እንቅፋት የሚሆኑ ነገሮች አሉ። አንዱ ትልቁ የተነሳው ነገር የማፒንግ ጉዳይ። ስለዚህ እንደ መንግስት መውሰድ ያለብንን ነገር እንድንወስድ እንደ ማሰልጠኛ ተቋማት የዩኒቨርሲቲዎች ወይም ደግሞ የግሉ ዘርፍም ደግሞ ማድረግ ያለበትን ነገር ለማየት በጣም ምቹ መድረክ ፈጥረናል ማለት ነው። በዚሁ አጋጣሚ የክላሲፊኬሽን ጉዳይ፣ የዳታ ጉዳይ በነገራችን ላይ ትልቁ የዘርፉ ትልቁ ጥያቄ ዳታ ነው። ይሄ ጥናት ሲጠና በእርግጠኝነት ዶክተር ባይለየኝ እኛ ቢሮ መጥቷል፣ መረጃም ሰጥተናል ያሉትን መረጃዎች። ነገር ግን እንደ ከተማ እንደ ሀገር ያሉ መረጃዎች ግን ተጨባጭ ናቸው ወይ ወይም ዛሬ ብንጠየቅ ምን ያህል ነው የሚለውን ነገር እናውቀዋለን ነው የሚለው ነገር ግን አሁንም አሳሳቢ ነው። ስለዚህ እንደ ቢሮ እንደ መንግስት እነዚህ ነገሮች ላይ እናንተም ተጨምራችሁበት እያንዳንዱ የኪነ ጥበብ ባለሙያ ማህበራት ተጨምራችሁበት ትልቅ ነገር መስራት ይቻላል የሚል ነገር አለኝ። እንደ አጠቃላይ ግን እንደ ዘርፍ ትልቅ አቅም ያለው ዘርፍ እንደሆነ ማመን። በነገራችን ላይ ትልቁ ጥያቄ ማመን ውስጥ አለ ወይ ነበር እኮ። ኪነ ጥበብ፣ ስነ ጥበብ፣ ክሪኤቲቭ ኢኮኖሚ ዘርፍ የምንለው ነገር ወይም ክሪኤቲቭ ኢንዱስትሪ የምንለው ገቢ እንደሚያመነጭ፣ ስራ እንደሚፈጥር፣ ለሀገር ኮንትሪቢዩት እንደሚያደርግ እናምን ነበር ወይ የሚለው ነገር ነው። ስለዚህ እኛ ካመንን፣ ባለሙያዎቹ ካመንን የመፍትሄ ሀሳቦችን እየሰጠን በሄድን ቁጥር የበለጠ ትልቅ ስራ እየሰራ እንሄዳለን። እንደ ማጠቃለያ አሁን ባለንበት ተጨባጭ ሁኔታ መንግስት ለዘርፉ ትልቅ ትኩረት ተሰጥቷል። ከመዋቅር አንጻር ጀምሮ ነው። በነገራችን ላይ ከአደረጃጀት አንጻር ጀምሮ አሁን የኛን ቢሮ ብትመለከቱ ባህልና ኪነ ጥበብ ነው የሚባለው። በፊት ባህልና ቱሪዝም ነበር የሚባለው። ኪነ ጥበብ የምትባሉ እንኳን በመግባቷ በጣም በርካታ መድረኮች ይህን የመሳሰሉ መድረኮችና ትልልቅ ስራዎች እንድንሰራ አስችሎናል። ይሄ ደግሞ ለዘርፉ የተሰጠውን ትኩረት ጭምር የሚያሳይ ነገር ነውና አሁን ባለው ተጨባጭ ሁኔታ ትልቅ ስራዎችን መስራት እንችላለን። ማህበረሰቡም ደግሞ ለዘርፉ ያለውን አመለካከት ይበልጥ እንዲያሳድግ ባለሙያዎቹም ራሱ ማህበረሰቡም መንግስትም ጭምር ኃላፊነቱን እንዲወጣ በዚሁ አጋጣሚ ጥሬን አስተላልፋለሁ። ዛሬ ለተነሱ ሀሳቦች ወደፊት እንደርስበታለን ላልነው ፈጥነን እንደርስበታለን ላልነው ሀሳብ ትልቅ ግብአት የሰጣችሁበት ስለሆነ
በባህል እና በኪነ ጥበብ ቢሮ ስም አመሰግናለሁ። ታንኪዩ። እናመሰግናለን። ክቡራትና ክቡራን ታዳሚዎቻችን የዕለቱ ዝግጅታችን የሀሳብ መዋጮ ፕሮግራማችን በዚህ መልኩ ተገባዷል። የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ከኤንቢሲ ኢትዮጵያ ቴሌቪዥን ጋር በመተባበር ኪነ ጥበብና የስራ እድል ፈጠራ በሚል ርዕስ ያዘጋጀው የዕለቱ ዝግጅት ይህን ይመስል ነበረ። ለውይይት የሚሆኑ ጽሁፎችን ያቀረቡትን የሀሳብ አወያዮቻችንን ዶክተር ባይለየኝና አቶ ሲሳይን ከልብ እናመሰግናለን። በተመሳሳይ መልኩ እናንተንም እዚህ ተገኝታችሁ ሀሳባችሁን ስላካፈላችሁ ላነሳችኋቸው ጥያቄዎችና አስተያየቶች ከልብ እናመሰግናለን። በተጨማሪም የአዲስ አበባ ባህልና ኪነ ጥበብ ቢሮን ከዛም ባለፈ ደግሞ ኤንቢሲ ኢትዮጵያ ቴሌቪዥን በጋራ በመሆን ይህን ፕሮግራም በተለይ የኪነ ጥበብ ባለሙያዎችን ከህብረተሰቡ ጋር ለማገናኘትና ያሉ ችግሮችን ኪነ ጥበብን ለማበረታታት የሚሰሩ ስራዎችን ፕሮሞት በማድረግ ረገድ እየሰሩ ያሉ ስራዎችን ለማበረታታት የሚያደርጉትን ጥረት እናድንቃለን፣ እናመሰግናለን። በእርግጠኝነት በዛሬው ፕሮግራም ጠቃሚ ሀሳቦች ተነስተዋል ብለን እናስባለን። ያለፉ የተሰሩ ስራዎችን እያደነቅን የሚመጡትን ደግሞ ክፍተቶችን እንደሚሞሉ ተስፋ እናደርጋለን። የዕለቱ ፕሮግራማችን በዚህ መልኩ ተጠናቋል። በድጋሚ ስለመጣችሁ ከልብ እናመሰግናለን። መልካም ቀን።